ሰላም ይብዛ ያለም የዩቲዩብ ተከታታዮች ዛሬም ሁሌም እንደምላችሁ ሰብስክራይብ ላይክ ማድረጋችሁን አትርሱ። ሁሌም እናንተን ያስተምራል ያሳውቃል ያልኩትን ነገር ይዤላችሁ እመጣለሁ። ኤርፖርት ላይ እቃ የምትቀበሉ በተለይ የታሸገ እቃ ሲቀጥል ደግሞ ከማታውቁት ሰው ላይ እቃ የተባለ እንዳትቀበሉ። እኔ የደረሰብኝን ነገር ልንገራችሁ፣ እውነት ነው የምነግራችሁ ማለት ነው። ከዱባይ ኤርፖርት ላይ ነው ይሄ ነገር እየገጠመኝ ማለት ነው። እኔ በሻንጣ ያዝኩት በአንዱ ሻንጣ 26 በአንዱ ሻንጣ ደግሞ 20 ኪሎ አድርጌ ነበር ያዝኩት ማለት ነው። የሚፈቀደው 46 ኪሎ ነው። ችግር የለውም ብዬ እንደዛ አድርጌ እጄ ከሄድኩ በኋላ ልክ ሳስመዝን ግዴታ 3 ኪሎ መቀነስ አለበት ተባልኩኝ ማለት ነው። ያን 3 ኪሎ ቀንሼ የማረግበት እቃ አልነበረኝም። እንዳጋጣሚ ደግሞ የሆነች ልጅ እንደዚህ ቆማለች። ወዲና ወዲ ስንገላታ ወይም ደግሞ ወዲና በቃ ኬት አምጥቼ ነው ወዴት ነው የምቀንሰው ብዬ ስጨናነቅ አይታይ ኪስ ነገር ፔስታል ነገር ይዛለች። ፔስታል ሰጠችኝ ማለት ነው። በዛ ነው የቀረበችኝ እንጂ ልጅቷን አላቃትም አታቀኝም ማለት ነው። ከዛ ያን ቀን አስተካክዬ ከጨረስኩ በኋላ እቃው ከሄደልኝ በኋላ ያቺ ፔስታል የሰጠችኝ ልጅ ማለት ነው እባክሽ ይሄንን እቃ ይዘሽልኝ ሂጂ ስትለኝ ምንም ነገር እንትን አላልኳትም፣ እምቢም አላልኳትም። እሺ ይዤልሽ ሄዳለሁ ነው ያልኳት ማለት ነው። ሲቀጥል እቃው በጣም ትንሽ ነገር ነው። ምንድነው ብዬ ስናት መድኃኒት ነው፣ ታብሌት ነገር ነው፣ ኪኒኒ ነው። እዛ ኢትዮጵያ ስላሌለ እዚህ ገዝቼ ነው ለምሰጠው ሰው አጥቼ ነው ምናምን ስትለኝ ጊዜ ችግር የለውም ብዬ ተቀበልኳት። ተቀብያት እየሄድኩ እያለ ወደ ፕሌን የምንጠብቅበት እየሄድን እያለ የሆነች ልጅ እንደዚሁ እቃ በዝቶባታል። አንጭ ላግዝሽ አልኳትና ግማሹን እቃ ያስኩላት ማለት ነው። የኔ ብዙ እቃ አልነበረም። እዚህ እየሄድን እያለን እያወራን የሆነች ልጅ እኮ መድኃኒት ሰጠችኝ አልኳት። የምን መድኃኒት አለችኝ። እንጃሪ የሆነ መድኃኒት ክኒኒ ነው ኢትዮጵያ ስላልተገኘ ከዚህ ግዥና ላኪ ተብዬ ነው ብላ ሰጠችኝ ብዬ ስነግራት እስቲ ብላ ይሄ ነገር ተጠራጠረች። እኔ በፍጹም ግን ይሄን ነገር ሰምቻለሁ እንዲህ መድኃኒት ነገር በፍጹም ያ ነገር ትብብሯ ፊቴ ላይ ስላለ እምቢም አላልኳትም። ይሄ ነገር ይሆናል ብዬ ደግሞ አላሰብኩም። መድኃኒት ኢትዮጵያ ላይ አተው ለዛ ነው ብላ ሰጠችኝ ብዬ አልኳት። ይሄ ነገር አይታወቅም እህቴ፣ አንቺን አደጋ ላይ ሊጥል ይችላል። እችን ሰው ታውቂያታለሽ አለችኝ። እኔ አላውቃትም። እና ታዲያ እንዴት ተቀበልሻት? ሲቀጥል ደግሞ ስልክ ቁጥር አልሰጠችኝ። ምንም ያለችኝ ነገር የለም። የሚገርማችሁ ነገር ማለት ነው ስልክም አልሰጠችኝም። ምንም በቃ መድኃኒቱን እንቺ ብላ ብቻ ሰጠችኝ እንጂ ምንም እንቺ ስልክም እንቺ ምንም ያለችኝ ነገር የለም። የሚገርማችሁ እኔም ደግሞ ስልክ ለማን ነው የምሰጠው ብዬ አልጠየኳትም። ብቻ እዩ። ከዛ እቺ ልጅ ይሄ ነገር ማየት አለብን፣ ለአንቺ ቆንጆ አይደለም፣ አደጋ ሊጥልሽ ይችላል፣ ይሄ ነገር ወይ እጽ ሊሆን ይችላል አይታወቅም ብላ ስትለኝ ስንፈታው ማለት ነው ዱቄት ነገር ነው ይሄ ነገር። እሷ ያለችኝ ክኒኒ ወይ ታብሌት ነው ያለችኝ። እኛ ፈተን ስናየው ዱቄት ነገር ነው። ከዛ ይሄን ነገር ቆሻሻ ውስጥ በኋላ እዚሁ እስር ቤት እንዳትበሰብሽ እንደ እህትነት መመክርሽ ይሄንን ነው ብላኝ ያንን እዛ ማሳ ሊፍቱ ጋር ሳልደርስ ማለት ነው እንትኑ ጋር ቆሻሻ መጣያ ውስጥ ጣልኩት። አስቡ እንዲህ አይነት ጉድ አለ። አሁን ስጪ ለማን ልስጥም ብዬ አልጠየኳትም። እሷም ላከሌ ስጪ ብላ አልነገረችኝም። መድኃኒቱን ቀብዬ ብቻ እየሄድኩ እያለ እግዚአብሔር ለኔ ብሎ የጣለልኝ እችን ልጅ ይዤ ብሄድ ኖሮ እዛ ሊፍት ላይ ብደርስ ኖሮ አስቡ ምን እንደሚገጥመኝ ማለት ነው። ከዚህ በፊት ትዝ ይላችኋል እህቶቼ፣ ከኢትዮጵያ ኤርፖርት ላይ ማለት ነው በሻምፖ እቃ አድርጋል አድርሽልኝ ብላ ሰታት የቻይና እንደደረሰች ምን እንደገጠማት ትዝ ካላችሁ ማለት ነው። እኔም የዛ እጣ ፋንታ ገጥሞኝ ነበር። ያችን ልጅ ፈጣሪ ባይጥል ሊኖሮ ክኒኒ ነው ብላ ሰታኝ ወይስ አታቀኝም አላቃትም። አጋጣሚ ነው ያገናኘን። እንደገና ደግሞ ስልክ አልሰጠችኝም ወይ እኔ ስልክ አልተቀበለችም። ብቻ የሆነ ለኔ የሆነ በቃ እግዚአብሔር ለኔ እየጣለልኝ ልጅ እችን ልጅ ነው። እሷን ሳላገኛት መቅረቴ በድንጋጤ ያን ሰዓት ደነገጥኩኝ። ስልክም አልተቀበልኳትም። እዛው ፍተሻ ቦታ ላይ ተለያየን።
ብቻ ፈጣሪ እኔን አዳነኝ ማለት እችላለሁ። እግዚአብሔር ከእንደዚህ አይነት ነገር እናንተን ይጠብቃችሁ። በእንደዚህ አይነት ነገር ደግሞ መታሰር ፍትህ የሌለው ነውና እህቶቼ ከማታውቁት ሰው ምንም ይሁን ምን አድርሱልን የሚባል ነገር ተቀብላችሁ እንዳትሄዱ። እውነቴን ነው የምላችሁ። ይሄ ነገር ታሸገው በስንት ነገር መሰላችሁ? በአልሙኒየም ወረቀት፣ በስስ ወረቀት በጣም ተጠቅልሎ ብዙ ሰዓት ነው የፈጀብን እንትን ለማለት ማለት ነው። እሱን ፈተን ለማየት እንግዲህ አስቡት። እና እግዚአብሔር ክርስቶስ ከእንደዚህ አይነት እናንተን ይጠብቃችሁ። እውነቴን ነው የምላችሁ። እኔ የደረሰብኝን ሌሎች ላይም እንዳይደርስባቸው ከኔ ተሞክሮ አንስቼ ነው እየነገርኳችሁ ያለውና እባካችሁ ምንም ይሆን ከኢትዮጵያም ይሆን የትኛውም ኤርፖርት ላይ ቢሆን ከማታውቁት ሰው የራሳችሁ ካልሆነ ሰው ላይ እንደዚህ አይነት ነገር እንዳትቀበሉ። መፍትሄ ራሱ አታገኙ። እስር ቤት ከገባችሁ መፍትሄም አታገኙ። እውነቴን ነው የምላችሁ። እስከ መሞት ድረስ የሚያደርስ ነው። ይሄ ህገወጥ ስራ ስለሆነ ማለት ነው። ሲቀጥል ደግሞ ይሄ ነገር ትንሽ ነው ብዬ ነው እየተቀበልኩት። የሚከብድ ነገር አይደለም ብታዩት። ትንሽ ነገር ነው ብላችሁ ተቀብላችሁ ከባድ መዘዝ ነው ይዞባችሁ የሚመጣው ማለት ነው። እኔ በወቅቱ የምትከብድ ነገር አይደለችም። ግማሽ ኪሎ ሩብ ኪሎ ብትሆን ነው እንደው በስገምታው ራሱ ሩብ ኪሎ ቢሆን ነውና እህቶቼ ከእንደዚህ አይነት ነገር ተጠንቀቁ።